እንደተለመደው ዛሬም አንድ የውሃብያ የቲክቶክ ኡስታዝ ማለት ነው። ያው እንግዲህ ራሳቸውን የሚታደጉበት ምንድነው እንትናቸው ትልቁ መሳሪያቸው ውሸት ነው። የእስልምና ትልቁ ዶግማው፣ ትልቁ መሰረቱ፣ ፋውንዴሽኑ ውሸት፣ ፕሮፓጋንዳ፣ ሐሰት ወሬዎችን ማሰራጨት ስለሆነ ይሄንን ምንድነው ዘወትር እስልምና ሰዎች ወደ እስልምና የመጡ ነው የሚል ናሬሽን ይተርካሉ ዘወትር ማለት ነውና ከዛ ውስጥ ምንድነው አንዱ የገዛ ሙስሊሞችን የገዛ እህት ወንድሞቻቸውን በክርስቲያን ፕሮፋይል ያስደርጋሉ፣ ስማቸውን የክርስቲያን ስም ያስደርጋሉ። ከዛ በኋላ ደግሞ ምንድነው ላይቫቸው ላይ ካስገቡ በኋላ እስልምና ልቀበል ነው ይላሉ፣ ሻሃዳ ይዛሉ ማለት ነው። እነዚህ ግን አስቀድመው ጽድት ያሉ ሙስሊሞች ናቸው። ይሄ እለት የሙስሊሞች የውሸት ቲክቶክ ላይ እንዲቆዩ ያደረጋቸው ነገር ይሄ ስለሆነ ማለት ነው። ምንድነው የሚከተላቸውን ያጃጅላሉ፣ ያጭበረብራሉ። በጣም የዋህ ሙስሊሞች አሉና ያ እውነት መስሎ ስለሚታያቸው ማለት ነውና ይህንን የያዙበት እነዚህን የዋህ ሙስሊሞች ከእስልምና እንዳይወጡ አንቀው የያዙበት ምንድነው ውሸት ስለሆነ ማለት ነውና ይችና አይተን እንመለስ አንዴ። ላ ኢላሃ ኢላላህ ማዕዶት ነው የሚለው እንግዲህ ስሟ ዩዘር ኔሟ የሚሆንና ስሟ ማን ነው? ማዕዶት ኢንሳ የምን ኢትዮጵያው ኢንሳ ኢናስ ምናምን ኦር ሳምቲንግ እንደዛ ብላ ያወጣችው። ያ ቅድስት አለሽ አለ ቅድስት ፈልጓት ሰው ካጣ ብቻኛውን ብቻንም ቢሆን ብቻ ነው ወላቱን ነው ለማንም ያዝልኝ ያስቀምጥልኝ ያዝ ከዚህ በኋላ ስለ ካዋርዷቸው ለየቀማቸው መስሩ ይላል ሱስኩን እንዳታደርጉ ሼር ኮፒ ሊንክ ያደረጋችሁ እነዚህ ናቸው እንግዲህ ሙስሊሞች ተብለው ክርስቲያኖች ናቸው ተብለው ሻሃዳ እየያዙ ያሉት ማለት ነው። ምን ጌጥ አለ ከተባለ ነብዩ መውደድ ነው አለይሂ ሰላቱ ወሰለም። በልብ ያለው ጌጥ ምንድነው ከተባለ መሐመድ የሚወድ ክርስቲያን የለም ብለህ ነው አንተ? ነብዩ መሐመድን ብሎ ቢወዱ እንጂ። መልካም የዛሬ ቶፒካችን የሚሆነው ምንድነው እሱ ሰሞኑን እንግዲህ የአረፋ በዓል ደርሷል። ከዚህ ጋር በተያያዘ ከአረፋ ጋር በተያያዘ የምንመለከተው ይኖራል ማለት ነው። እንግዲህ በአረፋ በዓል የሚከበር ትልቅ የእርድ በዓል ነው እንደ ሙስሊሞች። ይሄ በዓል ላይ ትልቅ የእርድ በዓል እንደመሆኑ አንድ ከቀኖች ሁሉ ትልቁ ቀን ተብሎ ይከበራል። አላህ ወደ ፍጡራኖቹ ወደ እነሱ በጣም ቅርብ ሆኖ የሚመጣበት ቀን ነው ተብሎ ይታመናል። ይህንን እንግዲህ ዋብዮቹ እንዴት ያምኑታል? አባሾቹ ውስጥ እንዴት ነው የሚያምኑት? ምክንያቱም አረፋ ተራራው ላይ ነው አላህ ቀርቧቸው ወደ እነሱ ጋር የሚመጣው ወይንስ ቤታቸው ላሉትም ይመጣል የሚለውን እንመለከታለን። የአረፋ ቀንስ ስፔሻል የሆነበት ምክንያት ምንድን ነው የምንመለከት ይሆናል እና መሰል የተለያዩ ጥያቄዎች ይኖሩናል ከአረፋ ጋር በተያያዙ ማለት ነው። እንደ መጽሐፍ ቅዱስ እንግዲህ አብርሃም ልጁን እንዲሰዋ ወደ ሞሬ ተራራ ዞበት ሄደው ታሪክ አለ። እሱን ነው ቀንጨባ አድርገው ወስደው የአረፋ ቀን ብለው የእርድ በዓል ብለው የሚያከብሩት። ከዚህ ጋር በተያያዙ የተለያዩ ነገሮችን የምንመለከት ይሆናል ማለት ነው። ክርስቲያን ያ እንግዲህ በእስልምና ከሚከበሩ በዓላት አንደኛው የአረፋ በዓል ነውና የአረፋ በዓል በነገራችን ላይ ሙስሊም ወሃቢዮችና አህባሾች ማለት ነው አላህ ላይ ባላቸው እይታ ብቻ አረፋን የተለያየ በዓል እንዲያደርጉት ይገባቸዋል። ምክንያቱም ወሃቢዮቹ ማለትም ነዚህ ሊትራሊስት የመጣውን እንቀበላለን ማለት ነው ብለው የሚናገሩ ሙስሊም ሴክቶች ማለት ነው የአረፋ ቀን አላህ ይወርዳል ብለው ያስባሉ። የአረፋ ቀን አላህ ይቀርበናል ብለው ያስባሉ። ስለዚህ ሙስሊሞች ወደ አረፋ ሲሄዱ ማለት ነው መካ ውስጥ የሚገኘው ተራራ ላይ ወደዛ ሲሄዱ አላህ ወደዛ ተራራ ይመጣል ብለው ያስባሉ ማለት ነው። አህባሾች ደግሞ ነው አላህ በፍጹም መምጣት መሄድ የሚባል ነገር አይነገርለትም የሚሉ ስላሉ፣ ስለዚህ እንዴት ነው እነዚህ ሰዎች በዚህ እንኳን
ተለያይተው በዚህ እንኳን ተለያይተው ይሄንን አረፋ አንድ የኛ ተመሳሳይ በዓል ነው ወይ ማለት ይችላሉ? ምክንያቱም ወሃቢዮቹ ያንን ሲፈጽሙ ያንን አምልኮ ሲያደርጉ አላህ ይመጣል ብለው ስለሚያስቡ ማለት ነው፣ ስለሚያምኑ አላህ መጥቶ እነሱን እንትን ስለሚላቸው ማለት ነውና ይሄስ በሙስሊሞች በሁለቱ መካከል ያለው ልዩነት እንዴት ይታያል የሚለውን ሁለቱንም እናናገራቸዋለን ማለት ነው። ያ ይመጣል የሚሉ አሉ፣ እንዲሁም ደግሞ የተለያየ እንትኖች አሉ። ብቻ ይህንን የምንዳስስ ይሆናል ማለት ነው። እነኝህን ቶፒኮች አንስተን እንመለከታቸዋለን ማለት ነው። ቃል እንኳን ደህና መጣ፣ ሰላም ብያለሁ። እንኳን ደህና ቆያችሁን። ቡስ ሰላም ብያለሁ። ፎይ ክርስቲያን፣ ሰዒድ አፍራህ ከስርም ያላችሁ ሰላም ክርስቶስ ይብዛላችሁ፣ ሰላም ብያለሁ። ሰላም ብያለሁ። እኔም ሰዒድ አፍራህ ሁላችሁንም ሰላም ብያለሁ። ኦኬ መልካም። አፍራ ሰዒድ፣ አረፋ መቼ ነው የሚከበረው? አረፋ በዓል ሰዒድ፣ የአረፋ በዓል መቼ ነው? ወይ ማክሰኞ ወይ ሮብ። ማክሰኞ ወይንም ሮብ። የአረፋ በዓል ማለት ምን ማለት ነው? ምንን አስመልክቶ ነው የሚከበረው? እኔ ዛሬ የመጣሁት ለሌላ ጉዳይ ነው። ያለፈው ሁሉ በቃኛ ጥያቄ ሳይሆን ዛሬ የመጣሁት ሌላ ጉዳይ። ጠዋት እነ ቃል ጋር ገብቼ ነበር፣ ላይ ብላይ የለህም ነበር። ሬድ አንተን ፈልጎ ነው የመጣው ቦስና ጠዋት አንተን በጣም እንደሚፈልግ በማርደ ፈልግ ላይቭ ላይ መጥቶ እያወራን ነበረ። እስከ ሀሳብን ግን ያ ማለት ያው ሰሞኑን ከዚህ አንድ ወር ጀምሮ በነበረው የተለያዩ ውይይቶች ሁሉ ነገር ያው እዛም በፊት እንግዲህ ከዛሬ ስንት ዓመት በፊት ያው ሁሉ ነገር አውቃለሁ ቆይተናል። እንግዲህ እኔ ከአንተ ጋር መማር ፈልጌ ነው የመጣሁት። የምታስተምረኝና በስርዓት መልካም ነገሮች የምታስረዳኝ ያለ ብዬ ነው የመጣሁት ወንድሜ። ሌላ ነገር የለውም። ነገ እንግዲህ ጠዋት ምን ቃል ጋር ገብቼ ነበረ። ማታ ነው የሚገባው ምናምን ማታ ነው አሉኝ። እነሱ ጋር እንግዲህ ምንም አይነት እናደርግበት ነገር የለም። ካሁን በኋላ ተውረፍ አንተ። መልካም። እሺ ትምህርት ከሆነ በውስጥ ትጽፍልኛለህ፣ መምህር እንመድብልሃለን። ጥያቄ በኋላ ላይ ትጠይቀናለህ። እኔስ መልካም። ነስር እንኳን ደህና መጣ። ነሲር ይሰማል? ቆይኛ እንትን ስትል ሰምቼ ነው። በሁለት ይከፈላል ዋሃብያና ምን ነበር ያልከው? እና እስቲ የቱ ጋር ነው ሁለቱ እንደሚከፋፈል የሚያሳየው? በታሳየኛም ቦታ በቁርአን ላይ ዋሃብያና እንትኖች እንደዚህ ብሎ ያምናሉ የሚለውን ቦታ ያው የዋሃብዮችንም የሱፊያንም እስቲ ያሳየኝ። መልካም። አንተ አላህ ይመጣል ያረፋ ቀን ብለህ ታምናለህ ወይንስ አይመጣም ብለህ የምታምነው? እንዴት ስትል አልገባኝም። ለዛ እኮ ነው አሳየኝ ያልኩ። መልካም እኮ አላህ ይወርዳል አላህ እና አላህ ነው ብለህ የምታምነው? አላህ ነው ብለህ ከአርሽ በላይ። ሱፊዎችስ ምን ብለው ነው የሚያምኑት? ከአርሽ በላይ። አንተ ሱፊዎችስ ምን ብለው ነው? ዲፍረንስ አለው? ሀባሾችም እንደዛ ብለው የሚያምኑት ከአርሽ በላይ ብለው። እርግጠኛ ነህ? አዎ ልዩነት ያለው አይመስለኝም። እንደዛ ነው። አይ ዶንት ኖ በምኑ ከአርሽ በላይ ስትል እንደዛ ነው የማውቀው። ማለት ያው ከአርሽ በላይ ነው። በምኑ ነው ከአርሽ በላይ ስትል? አላህ የት ነው የሚኖረው አልከኝ? ከአርሽ በላይ አልኩ እኮ። በዛቱ ነው ወይንስ በእውቀቱ?
ሱም መስተው አለል አርሽ ነው የሚለው ቁርአን ላይ። በምኑ በዛቱ ነው ወይንስ በእውቀቱ? አሁን ያልኩህን መልስልኝ። ኦኬ ከአርሽ በላይ ነው። አንተ በዛቱ ነው ብለህ አሳየኝ። የሁለቱን ዲፍረንሱን እስቲ አሳየኝ። አሁን ያልኩህን አሳየኝ እስቲ ከቁርአን ላይ የሁለቱን ዲፍረንስ። እነኛ ይመጣል ይሄኛው ቤት ይመጣል የሚለውን የሁለቱን አሳየኝ። የሁለቱን ማሳየኝ ስትል የለማ ቁርአን ላይ ቁርአን እንደዚህ አይነት ነገር የለውም። ኮስ ቁርአን ላይ እንደዚህ ከሌለ አንተ ከየት አንተ ነው ታዲያ ዋህብዮች እንደዚህ ሱፊዮች እንደዚህ ያልከው? አንተ ደግሞ ምን እያልክ ነው? እግር የለውም ባታለው ጭንቅላት ይኑሮ አይኑሮም እያሉ ባለፈው አዋርደው እንደለ እንዳልሰማ ሁሉ አሁን ሌላ እንትን የምትለው ቃንዴ አይደለ ሰይድ እስቲ አንተ እሱ ማለት ጥያቄ እንትና ነስር መልካም አንተ ሱፊ ነው አብያ ነህ? የሁለቱ ልዩነት ነገር ምንድነው? ኦኬ ነብይ እሺ የነብይን ሱና ትቀበላለህ ሐዲስ ወይንስ ቁርአን ብቻ ነው የምትቀበለው? ለምን እንቀበላለሁ እንጂ የነብያችን ሱና ካልተቀበልኩ ምንም ሙስሊም እንኳን። ኦኬ ነብይህ ሙስሊም ይከፋፈላሉ ብሏል አይከፋፈሉ ምን አለው ብሏል? ስንት ቦታ ነው የምትከፋፈሉት? ወደፊት ለ77 ነው እንደዚህ ብሏል። 73 ቦታ ያ ስለዚህ ኡመቱ የእስልምና 73 ቦታ ይከፈላል አይደለ? ኦኬ ስለዚህ የክፍፍል አንዱ ከክፍፍሉ አንዱ እስልምና ቋር የሐሳብ ለውጥ ይመጣል እንጂ መከፋፈል አሁን ጀስት እንደናንተ ጴንጤ ኦርቶዶክስ ያላል ለሚከፋፈለው የሐሳብ ለውጥ ይመጣል እንጂ አንድ ነው። ሁሉም አሻዱ አላህ ኢላሀ ኢለላህ ብሎ ነው የሚያምነው። የትኛውን ቦታ ብትሄድ የትኛውን መስጊድ ውስጥ አንድ አይነት ነው የሚሰገደው። መልካም እሺ ገነት ይገባሉ እነኛ 72ቱ 73ቱም ገነት ይገባሉ በአሻዱ አላህ ኢላሀ ኢለላህ እስካሉ ድረስ ሁሉም የቅጣቱን ወስድና ከዛ በኋላ አላህ ነው የሚያውቀው ይገባል አይገባም እሱ የአላህ ነው ውሳኔ ነው እኛ አይደለም። መሐመድ ግን አንደኛው ብቻ ነው ገነት ይገባል ያለው ሌሎቹ ገሃነም ነው የሚገቡት ብሎ እንዴት? እኔም አላውቅም 73 ቦታ እስልምና ይከፋፈላል እኮስ ሁሉም ቅጣቱን ይወስዳል እሱም ያውቀዋል ፈጣሪ አንድ አላህ ነው። አይ ስለዚህ መሐመድ እየዋሸ ነው ካላልከኝ ክርስቲያን አይሁዶች 71 ቦታ ይከፈላሉ 70ዎቹ ገሃነም ይገባሉ አንደኛው ገነት ይገባል አለ። ክርስቲያኖች 72 ቦታ ይከፈላሉ 71ዱ ገሃነም ይገባሉ አንደኛው ገነት ይገባል አለ። ሙስሊሞች 73 ቦታ ይከፈላሉ 72ቱ ገሃነም ይገባሉ አንደኛው ገነት ይገባል አለ። እኮስ ገሃነም ገርቶ ደግሞ እንደማይቀሩ ታውቃለህ። በቁርአን ሁሉም ቅጣቱን ወስደው አይቀሩም ይቀራሉ ሌላ ጉዳይ ነው። አሁን ገሃነም ትገባለህ ምክንያቱም አይ የሚገቡት እኮ በቀን በአላህ ነው አላህ ላይ ስላመፁ ነው። መልካም ስለዚህ እኛም ከገሃነም ይወጣሉ ማለት ነው። አንተ የምታመልከውን አላህ ጣዖት ነው እያለ ገነት ይገባል አይገባም? በአላህ ተቃራኒ የሆነ ሰው ጭራሽ አይገባም ሽርክ ነው። ስለዚህ አንተ የምታመልከውን አላህ አንተ የምታመልከውን አላህ ሀባሾች ለምሳሌ ጣዖት ነው የሚሉት ተጀምሮ ያላለቀ ጭንቅላት የሌለው እግር ብቻ የሆነ እሱ ፍጡር ነው ብለው ነው የሚያምኑት። እንደዛ የሚል ስለዚህ እነሱ ገነት ይገባሉ። አሳየኝ እስቲ እንደዛ የሚል አህባሾች እንደዚህ ነው የሚሉን አሳየኝ። አስተምሮታቸው እንደዛ ነው። እንደዛ የሚል ሰው ገነት ይገባል አይገባም? እስቲ አሳየኝ። ገነት ይገባል አይገባም? እሺ ገነት ይገባል አይገባም? እምነትህን ማሰብከን ገነት ይገባል አይገባም? እንደዛ ይያሉ ፕሊስ ቆንዴ እኮ ሳሳየኝ እነሱን መጽሐፉን እንደዚህ ይላል የሚለውን ፓርት አሳየኝ ነው እኮ። አንተ እንዴት ነው የምትረዳው? ይገባሉ ብለህ ነው የምትረዳው አይገቡም ብለህ ነው የምትረዳው? አይ ጀስት የነሱ እንደዚህ ነው የሚያምኑት በዚህ ነው ያላለቀም የሚለውን ከሐዲስ ላይ ያሳየኝ እኮ ነው ጥያቄ። በቃ ልንግባባ አልቻልንም። ሐዲስንማ እኮ እናንተ የምትረዱበት ሌላ ነው እነሱ የሚረዱበት ሌላ ነው። ግን አስተምሮታችሁ ላይ እንደዚህ ትባባላላችሁ። ስለዚህ እኮ እነሱ በሚረዱበት መንገድ አሳየኝ አልኩ እኮ። እነሱ በሚረዱበት መንገድ አሳየኝ። ኦኬ እሺ አንድ የእንትናን ኪታብ አንድ ያውጣልኝ የሚለው ከሆነ አየ
ችግር የለውም። ምክንያቱም ምንም አታውቅም። አሁን አስቸጋሪው ፓርቱ ምንድነው? አንተን አላ ጣዖት እያሉ ገነት ይገባሉ እያልኩ እየተረዳህ አይደለም መሐመድ። አንዴ ሀሳብ ንስጥ። እሱን ችግር የለውም እንኳን እኔ አንተም ሳታውቃለሁ ብለሃል፣ ግን አሳየኝ ነው ጥያቄ። ቆይ አዳምጥሽ። እኔ የምለው ግን እፎይ ጥያቄ ነበረኝ። ፕሊስ ቆይ አንዴ አደረጉ። ቆይ አንዴ እሱ ጥያቄ ስለጠየቀ ለሱ ምላሽ አንዴ ልስጠው። አንዴ መጽሐፍ ልበልለት። ኦኬ ክርስቲያን አንዴ እንትን እስላም ክፍፍል ውስጥ ገባና የእንትናን ኮንትራቫርቲንግ አባው ቁርአን የሚለው ዲስቢሊቭ የሚለውን አውጣልኝ አንዴ። እሱን አሳየው። እሺ ያ ግን በቁርአን መለያየት እሱን መጀመሪያ ያውቃል ልጁ ክደት እንደሆነና እንዳልሆነ አያውቀውም እኮ። አሁን አስቸጋሪ ፓርት እሱ ነው። ያ እሱ የሚፈልገው ሊትራል ስም ነው የሚፈልገው። አባቅባብያ የሚል ያ እስኪ ታነባዋለህ ነስር? ሀሳብ ንስጥ። አንድ ጊዜ እኛን ብታዳምጡን ደስ ይለናል። አንዴ መሐመድ ምን ብሎ ተናግሯል መሰለ? በቁርአን ላይ መለያየት ወይም ደግሞ መከራከር ክህደት ነው ብሎ ተናግሯል። ስለዚህ ከሃዲ ገነት ነው የሚገባው ወይስ ገሃነም ነው የሚገባው? የካደ ሰው ነስር መልስ። ምንም ያውቀው ነገር የለም። እሺ ወረንትኑ መልስ። የአካካዱ ሁኔታ ምንድነው? የካደው ምን ብሎ ነው የካደው? ላኢላሃ ቢልም እንደዛ ከአንተ ጋር ካልተስማማ ይገባል። ይሄ እኮ የሀሳብ ለውጥ ነው እንጂ አላህን ለምሳሌ 3 ነው 4 ነው ወይ ደግሞ ጣዖት ነው ብሎ ይሄ ሰውዬ ሌላ ነገር አይደለም። አሁን ለምሳሌ ያንተ አላህና እሱ አላህ ይለያያል። አይከበርም። ይሄ ሌላ አጀንዳ ነው። ዝም ብለው ያውቃን እንጂ ምንድነው የሚለያየውን አሳየኝ እኮ ነው አሁን ጥያቄ። ይሄ አላህ ይለያያል ያ አላህ ይለያያል የሚለውን ቁርአን ላይ አሳየኝ ያልኩ። ወይ አንዴ አላህ ከአርሽ በላይ አይደለም ብለው የሚናገሩ ለምሳሌ በቦታ ይገለጻል አላህ ብለው የሚናገሩ የተጠየቀውን ጥያቄ ለምን አይመልስም? እሱ የተጠየቀውን ጥያቄ አሁን ነስሮ የጠየቀውን ጥያቄ ለምን መረጃውን ራሱ አንብቡ የምትል ከሆነ ኦኬ አንድ እንድገመው። ላኢላሃ ስለሚሉ አይከፍሩም ብሏል። ላኢላሃ የሚሉ እንደሚከፍሩ አሁንም ላንብብለት አንድ የአቂዳ መሰረታዊ የአቂዳ ሌሎች ሼክ አብዱልአዚዝን አንድ ያውጣው ኪታቡን። ኮሻ አብዱልአዚዝ አይደለም ሐዲሱ ነው። ድንቁርና ውስጥ አትግባ። አዳምጣ አንዴ። ላኢላሃ ማለት ያድናሃል ወይ? እሷን ቃል ስለሆነ የፈለግከው እኔ ደግሞ እሰጥሃለሁ። ክፉ ነኝ ላኢላሃ የምትለዋን ከላይ አንብብለት። ክፉ ነኝ አየህ፣ ቃሏን እራሱ አመጣብሃለሁ። ከላይ አንብባት። ከቀይ ከተመሰመረበት ከፍ ብለህ ፕሊስ። አንዴ የእስልምና ድንቁርና እኮ ከባድ ነው። እስቲ ቁርአኑ ምንድነው? ሱራ ስንት ነው? እኔም ከፍቼ ንግግር አያስፈልግም። አዳምጡ። ቆይ ቁርአን ስንት ነው? ሱራ ምንድነው ቁርአኑ? በዚህ መጣን ድንቁርና ማለ እንደለካ ሰዓት ነው መግደል። እየቀለደ ነው ይሄ ልጅ። ምንም እየቀለደ እኮ ነው። አንብበው አንድ ክርስቲያን ላኢላሃ ቢሉም ይከፍራሉ። ይሄ አንተ ሊቃውንቶች አዳምጥ። ቆይ የእናንተን አላህ አህባሾች የሚሉት አላህ ያጥፋው ነው የሚሉት። የእናንተን አላህ ይህን እንኳን አታውቁም። ይህን አልሰማችሁም እንዴ? ላኢላሃ ኢለላህ የሚለው ቃል ይሉት ነበር። ይህንን ቅጣት የሚቀምሱት ምክንያት እነርሱ በቃሉ ያላመኑ ስራን በአላህ ብቻ የማይሰሩና በቃሉ ትክክለኛ ትርጓሜ መሰረት የማይመሩ ስለሆነ ነው። ከሁሉም እጅግ በጣም ያዘው። ቆይ ላኢላሃ ማለቱ አያድናቸውም እያለ ነው። ይሄ ዋብያዎች መጽሐፍ ነው። ላኢላሃ ማለት ይሉታል፣ ነገር ግን በትክክል አይደለም። which means እናንተ ይሮጣል፣ ይገባል፣ ይቆማል፣ ይሄዳል ብላችሁ ታምናላችሁ። እነሱ አያምኑም። ላኢላሃ ቢሉም እኛ የሚሮጠውን አምላካችንን አይደለም ላኢላሃ ሲሉ አላህ ሲሉ የኛ ሯጩን አላህ አይደለም
በትክክል አይደለም የሚሉት እያሉ ነው። ቀጥል አንብበው። ቀጣይ ምን ይላል? ከሁሉም እጅግ በጣም የከፋ ክህደት አንጸባራቂዎቹ የሁዲዎች ከሃዲ ሆነው ቃሉን ይሉታል። እነዚህ የሁዲዎች እንኳን ቃሉን ይሉታል፣ ላኢላሃ ኢለላህ ማለት ነው። ይሁን እንጂ ለእነርሱም ቃሉ አይጠቅማቸውም። ምክንያቱም የሁዲዎች በመልእክቱ ትክክለኛ ትርጓሜ መሰረት የማይሰሩ ስለሆነ ነው። ስለዚህ በዚህ ኡማ ውስጥ ቀብር አምላኪዎችና አውሊያዎችን አምላኪዎች ለአምልኮ ለእነርሱ ስለሚያደርጉት ክህደትን አንጸባርቀዋል። ለአላህ የሚገባውን አምልኮ ለእነርሱ ስለሚያደርጉ ክህደትን አንጸባርቀዋል። እነዚህ ወገኖች ይህን ቃል በንግግር ቢገልጹትም ነገር ግን መልሰው በንግግራቸው በእምነታቸውና በስራቸው ይጻረሩታል። በነገራቸውና በእንትናቸው መልሰው ምን ያደርጉታል? ይክዱታል። አንድ እንድገማቸው አንዴ ለሚቼክ የአላህ ባህሪያትና ስሞቻቸው ተወሱል ላይ 131ኛው ፔጅ ላይ ሀባሾች ካፊር እንደሆኑ የተቀመጠበትን አንድ አንብበው ነው ወደ ቶፒካችን እንመለሳለን። ፔጅ ስንት አልከኝ? 131 የአላህ ባህሪያትና ለስሞቻቸው ማምታቻ የተሰጠ ምላሽ። እኔ ግን መጠየቅ አልችልም። ተረጋጋ። ባይዘት ቶፒካችን ስላስወጡን ነው፣ እንመለስበታለን። ኦኬ ምን ይላል መሰላችሁ? ይሄ ደግሞ ሼኹል ኢስላም ኢብኑ ተይሚያ ከዚህ የተሃድሶ ሐዋርያዎች መካከል አንዱ እንደሆነ የአራቱ መዛፍ ምሁራን ተስማምተውበታል። ዛሬ አህባሾች በተበሩክ በተወሱልና በተወሱፍ ስም የሚያንጸባርቋቸው ድርጊቶች ሁሉ ኢብኑ ተይሚያ ከ700 ዓመት በፊት በዝርዝር ጽፈዋል ይላል። ከዛ በኋላ እነዚህን እንዳለ ስለ ሱፊዎች ማለት ነው እነሱ የሚያደርጉት ነገር በሙሉ ምን ይሉታል? ሉክ ይህ ምን ማለት ነው? ኩፍር አይደለም እንዴ ብሎ ይጠይቃል። ኢስላም እንዲህ አይነት ፍልስፍናን ያስተምራልን? አላህና ባሮቹ በየትኛው ሚዛን ነው አንድ የሆኑትን አህባሾች እንዲህ አይነት ፍልስፍና ያስተማረው? እያሉ ይቀጥላሉ ማለት ነው። 33 ቀጥሎ 33 ከዛ ምን ይላል መሰላችሁ? ቀደም ሲል በጠቀስነውና በሌሎች ባልጠቀስናቸው ጉዳዮች መሰረት ይላል፣ አንደኛ የአህባሾች ጀማዓ የጠመመ ቡድን ከአለል ሱና ወልጀማ የሙስሊም ጀማዓዎች የወጣ ነው። አህባሾች ማለት ነው። አንዴ እንዳወራ ይፈቀድልኛል? አንዴ ተረጋጊ። እሺ ምን ያለ ነው? ከጀማዓው የወጣ ነው። ጠማማ የጠመመ ነው። አንደኛ ከጀማውም ከእስልምና የወጣ ነው። ሙስሊም አይደለም ነው ሊተራሊ። ቀጥል። እሺ ሁለተኛ በዚህ ጀማዓ ፈትዋ መተማመንም አይበቃም። ስለዚህ አህባሾች የሚሰጡት ፈትዋ ማለት ነው ምንም ጥቅም የለውም፣ አይበቃም እያለ ነው። ምክንያቱም ዲንን ከሙስሊም ጀማዓ በወጣ አባባል ይፈቅዳሉ። ልቀጥልላቸውና ሶስተኛ በማንኛውም ቦታ የእነርሱን ንግግር እምነት የማይጣልበት ስለሆነ የእነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በእነርሱም ወጥመድ በማናቸውም ስም ወይም መፈክር ስር እንዳይገቡ ጭምር ሁለቱም ተከታዮች ምክር መስጠት እያለ ይቀጥላል። ይሄ እነዚህ ደግሞ ጀሃነም ነው የሚገቡት። ግልጽ አይደለም ግን ንግግራችሁ እያስተማራችሁን ነው ወይስ እንድናብራራላችሁ እየጠየቃችሁ? እሺ አሁን በቃ እንጠይቅ አብራሩልን። خلاص አዳምጣው። አረፋ መቼ ነው የሚከበረው? ኡስማን አረፋ ነው ያልከኝ? ሮብ በእኛ በኢትዮጵያኖች ረቡዕ የእርድ በዓል ነው አይደለ? በትክክል። የዛን ዕለት አላህ ወደ ባሮቹ በቅርብ ይመጣል ተብሎ ይታመናል። እኛ እናምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለህ ታምናለህ?
አላምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለው የሚያምኑ ትክክል ናቸው? ተሳስተዋል? የተሳሳተ መንገድ ነው ያ። አላህ የት ነው ያለው ብለህ ነው የምታምነው? አላህ ይወጣል ይወርዳል ብንል እንዴት ነው ተንቀሳቃሽ ነገር ልታደርገው ነው? ገብቶሃል? አሁን አንተ እያልክ ያለው በሱፊና ወሃቢ በሚባለው ጀማዓ መካከል ልዩነት አዳምጠኝ። ልዩነት እኔ ሱፊ ነኝ፣ በመጀመሪያ ደረጃ ሙስሊም ነኝ። ከዛ ሱፊ ወደምትለው ጀማዓ ልትቀላቀለኝ የምትችለው አይነት ሰው ነው። ገብቶሃል? በአቂዳ ደረጃ ማለት ነው። በዲን ደረጃ ሙስሊሞች ነን፣ በአቂዳ ደረጃ ደግሞ አቂዳችን ይለያያል። ቅድም እንዳልከው መጀመሪያ ላይ እንዳልከው እስልምና ለ73 ይከፈላል። ናም ይከፈላል። አኺሩ ዘማን ላይ ረሱል አለይሂ ሰላቱ ሰላም ሙስሊም ተብሎ እኮ ለ73 ይከፈላል። እሱን ተወውና መልካም። ስለዚህ አንተ አቂዳ ሱፊ እንደመሆን መጠን ሰው አላህ ይወጣል ይወርዳል የሚለውን አትቀበልም አይደለ? እኔ አልቀበልም። ግን ደግሞ አሁን አንድ ጥያቄ አለ። አሁን አንተ ከኛ ውስጥ ሰርገህ ገብተህ እየከፋፈልከን ነው። ገብቶሃል? እኔ እናንተን በሚመለከት ነገር ብቻ አወራኝ። ኦስማን አሁን ባነበብነው መጽሐፍ ላይ ደግሞ የሱፊውን አቂዳ የጠመሙ ጀማ ናቸው ይላል። ስለዚህ ቆይ ትቀጥላለህ። which means ጠማማ ናችሁ ከእስልምናው ጀማ የወጣ ነው ይልሃል አንተን አይደለ? አይተዋል አሁን ስናነብ። አዎ ያየሁት ነበር። ያ እኮ የሰው ሐሳብ ነብይ ደግሞ አደርብ ከደረብክ ካሁን በኋላ ክርስቲያን አስወርደው። ይሄ ጠጅ ቤት ወይንም ጠላ ቤት ወይንም የሆነ ገባ ውስጥ አይደለም። ኦኬ ነብይ ደግሞ እንዲህ ብሏል። አንድን ሰው አላግባብ ካከፈረ አንዱ አክፋሪው ወይን ወደ ራሱ ይመለሳል ተተሳሳተ፣ ወይንም ደግሞ ያከፈረው ይከፍራል አይደለ? በትክክል አሁን ባነበብነው መጽሐፍ መሰረት አክፍሯችኋል። ትክክለኛ ከሆነ እውነትም ካፊር ናችሁ። ትክክለኛ ካልሆነ ግን ክፍረቱ ወደሱ ነው የሚመለሰው አይደለ? በትክክል ስለዚህ አንተ ነው የከፈርከው ወይንስ እና አህመዲን ጀበል ጀማ ነው የከፈረው? ሶዛት አሁን አንተ እየጠብቅ ያለው ከኔ እንትና ካፊር ነው እንትና የሱፊ ኪታብ ላይ ምን ይላል? አህባሽ የምትለውን ግሩፕ ቅድም ያነበብከውን ተውና ሱፊ ኪታብ ላይ ምን ይላል? ታከፍራላችሁ። ሉክ አሁን ያለው ከወጥመዱ አታመልጡም። ኡሳማ ችግር የለውም። እሺ ልለፍ። እሱን ለምን መሰለህ የእኛው አጣብቂኝ ውስጥ ይከታችኋል። አየሁ አይደለ? አንድነን ቢለው ጋር ብትሄድ የነብይ ንግግር ይይዛል። አላግባብ ካከፈረ አክፋሪው ራሱ ይከፍራል ስለሚል ማለት ነው። ወይ ከሁለት አንዱ ነሰሰርሊ ይከፍራል ብሏል ነብይ። አንዱን ካከፈረ ኡስታዞቻችሁ ደግሞ እየወጡ ቀን በቀን ለምሳሌ አንተ ሱፊ ከሆንክ ተቀዳሚ ሀጂ ሙፍቲን ትከተላችኋለህ ብዬ አስባለሁ። አንዴ ተቀዳሚ ሀጂ ሙፍቲን ትከተላችኋል አይደል? ያን እኮ መጀመሪያ ያወራ ነው እኮ ተቀዳሚ ሀጂ ሙፍቲን ትከተላችኋለህ። ይከፈላል ከ73ቱ አልባነት ጀነት ማንም ሙስሊም የሚያምናል። ተስማማን? እሺ ከ73ቱ አልባነት ጀነት ተስማማን? አዳምጠኝ። ቆይ ቤቱ የኔ ነው ብለህ አይደለም አንተኛ የምትወራው። አዳምጠኝ። እሺ ቀጥል። አይደለም ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ብለው ይቅርና ማለት ነው ከእናንተም ጋር እኮ እየኖርን ነው። ገብቶሃል? ዱንያ ላይ የምትኖርበት አህዋል አለ፣ ዱንያ ላይ የምትኖርበት ሐል አለ። ተረድተኸኛል? አኺራ ላይ ያለውን በእስልምና ምን ይላል መሰለህ? ሶደቃ ስትሰጥ ይላል ግራ እጅህ የማያየውን ያክል ነው በቀኝ እጅህ ሶደቃ መስጠት ያለብህ። ማለት ግራ እጅህ የማያየውን ያክል ሶዛት እኔ ዲኔ ለራሴ ነው፣ እኔ ሙስሊም ነኝ እንትን ነኝ፣ እኔ ነኝ ጀነት የምገባው አንተ ነህ ጀሃነም የምገባው እያልኩ ማንም ሰው ላይ ልዝት አልችልም። እስልምና አይፈቅድም። ኖ ዛት እኮ አይደለም ኡሳማ ወደ ወንድሊ ለምሳሌ ልጠይቀኝ አህመዲን ጀበልም ሆነ ወደ ኦኬ እሺ አውራች ያ ወደ ዋናው ነጥብ እንመለስና እንዳስተምሮቱ እናውራና እሺ እንዳስተምሮቱ እናውራና አንተ እንዳስተምሮቱ አላህ ይሮጣል እጅ እግር አለው ከአርሽ በላይ ነው የሚለውን ይሄ ፈጣሪ ነው ወይንስ ፍጡር ነው ብለህ የምታምነው? ምክንያቱም አንድ ፈጣሪ ነው ያለው ነው ብዬ አምናለሁ። ያ አንዱ ፈጣሪ በደንብ ነው ያነበብከን።
በደንብ ነው እኛን የተረዳሃን። ፍጡር ነው አላህ የሚንቀሳቀስ ነገር በሙሉ እኛ ምን እንላለን? አላሁመ ወጁዱ ቢላ መካን ነው። አላህ ነገራቶችን ሁሉ ፈጠረ፣ ከነገራቶች አይፈልግም። ኢማጂን በሰው ልጅ አእምሮ የኛ ጌታ አይሳልም። ገብቷል? ከዛ ላይ ወጣ ወረደ ስልህ እየሳልከው ነው አንተ። ከናንተም ከክርስቲያን ወንድሞቻችን የምንለየውን በዚህ እኛ የሆነ ቦታ ላይ ቁጭ አድርገን ነው አንገዛው። ተረተኛል። ቆይ አንዴ እኔ ተጋዙት አላልኩም። እኛ መውጣት መውረድ መሄድ መምጣት ለፈጣሪ በባህሪ ይነገራል ብለን አናምንም። እነኚህ ሁሉ ለፍጡራን ባህሪ የሚነገሩ ናቸው። ለፍጡራን ተስማሚ የሆኑ መሄድ መምጣት፣ በቦታ መካበብና መወሰን የፍጡራን ባህሪ ናቸው ብለን ነው የምናምነው። ዋብዮቹ ግን በፍጡራን ባህሪ ይካበባል ብለው ያምናሉ። አረፋ እንደደረሰ ሰሞኑን ያው እናንተም ታከብራላችሁ። የአረፋ ዕለታ ደግሞ አላህ ቅርብ ወደሆነ ወደኛ ይመጣል ብለው ያምናሉ። አላህ ይመጣል። ሜይ ቢ ሀዲሱን ክርስቲያን አዘጋጅልን፣ ሀዲሱን እንመልከተውና እናንተስ እንዴት ነው የምትረዱት? ዋብዮቹ ይህንን ሊጥራል ወስደው ስለምናውቀው ስላመንበት እንትን ባታሳይንም ችግር የለው ማለት ሲባልም የያዝነው ስለሆነ። እፎይ አንድ ጥያቄ ልጠይቅህ። ትቀጥላለህ? ቆይ አንዴ። ስለዚህ አላህ ይመጣል የተጻፈውን ጽሑፍ ስለምናውቀው ነው። እፎይ መደጋገም አይጠበቅብህም። መደጋገም ሳይሆን አንተ እኮ አልቀበልም ወደሚለው ነው የመጣው። አሁን ይህንን ደግሞ የሚቀበሉ አሉ አይደል? ውስጥ ላይ እኮ ገብተህ እኮ ይሄን ያክል መበታተን እኮ አይጠበቅብህም። ስለ ክርስትናና ስለ እስልምና ብቻ ነው የእኛን በሌላ ርዕስ እያስፈራ ያለው ሚስጥራችንን አወክብን የሚለው ነው እያስጨነቀ ያለው። እኔ ደግሞ ሁሉን ነገር አወቅኩት። ስለዚህ ሚስጥራችሁን ባውቀው አይክፋ፣ እንደውም ደስ ሊልህ ነው የሚገባ የዚህን መጠን ማወቅህ የሚለውን ማለት ነው። አሁን የኔ ጥያቄ ምንድነው? እሱ አላህ የአረፋ ተራራ ጋር ለሚመጡ ሰዎች ቅርባቸው ይመጣል ይላል። አንተ ደግሞ መምጣት መሄድ ለፈጣሪ አይነገርም፣ ይሄ ፍጡር ነው ብለህ ታምናለህ። ስለዚህ እዛ ጋር አሁን ይሄ እንዴት ነው የሚታየው? አላህ እውነት ይመጣል ከአርሹ ወርዶ ወደ አረፋ ተራራ ለመጡ ሰዎች ይቀርባሉ? መሐመድ ቀጥል እስኪ። መሐመድ ዋብያ ትመስለኛል። እኔ ይህን ለማለት ሳይሆን የገባሁት እኔን እንድትሰብከኝ ነው። ስለ እምነትህ ማወቅ ስለምፈልግ ነው። ጥያቄ ከሆነ ከ5 ሰዓት በኋላ መጠየቅ የምችለው እስከዛ መቆየት ትችላለህ? ይቻላል፣ ችግር የለም። ዶክተር ከድር ዲአር ከድር አይዶ ነው። ዶክተር ኮንግ ሰማል ሀቢብ። በነገራችን ላይ አላህ ይወርዳል አይወርድም በሚለው ትልቁ ልዩነታቸውም አንዱ ይሄ ስለሆነ ማለት ነው። ሙስሊሞች ብትመልሱ በጣም ጥሩ ነው። ማለት ሃይማኖታችሁን የምታምኑትን ነገር ለመናገር አትፍሩ። ይለየናል ሊከፋፍለን ነው የሚል ፍራቻ ውስጥ ለምን ውስጣችሁ እንዳለ አላውቅም። እውነት ለመናገር ክርስቲያን ያንተ ጉዳይ አይደለም፣ ለማለስ ያንተ ጉዳይ አይደለም እኮ እኔ ነው አላልኩም። እምነትን የትም መናገር አለብህ። ሰውን ለምሳሌ ስትጣራ ወደ የትኛው ወደሚወርደው አላህ ነው የምትጠራው ወይስ ወደማይወርደው አላህ? ተሰቅሎ ነው ወይስ አልተሰቀለም በሚለው ብናወራ ይሻላል። እሱ ላይ ጭናችሁ እንደምትመጡ እኮ እናውቃለን። እሱ ላይ ተጭናችሁ እንደምትመጡ አውቃለን። ክርስትናን ሂዱና ጠይቁ ተብላችሁ ተጭናችሁ ትመጣላችሁ። ስለ እስልምና ግን አይ ትንፍሽ ቆይ እሱ የኛ ጉዳይ ነው እናንተ ማውራት የለባችሁም ብላችሁ ታልፋታላችሁ ማለት ነው። እዚህ ቤት ደግሞ እንደዛ ነገር አይሰራም። ይወራል። የተደበቀው መስጊድ ውስጥ እዚህ እናወራዋለን። ሜቢ ሀቢብ ወይም ዶክተር ከድር ካለ መስጊድ ውስጥ እንኳን አልተደበቀም። ይሄ ነገር ግልጽ ነው። ግን ምንድነው ነግራችሁ መስጊድ ስለሆነ ግልጽ አድርግልና ሙሐመድ በየእምነቱ ልንገርህ። መልካም በየእምነቱ ግልጽ ነው። ለምሳሌ እኔ አሁን ሱኒ ሊሆን ይችላለሁ፣ ወንድሜ ሱፊ ሊሆን ይችላል። በየራሱ እምነት ውስጥ የሚያራምዱ አመለካከት አለ። እሱ አላህ አይወርድም፣ አላህ እንደዚህ አይደለም ብሎ ሊያምን ይችላል። በግልጽ ያውቀዋል። እዛኛው አካል እንደዚህ ብሎ ያምናሉ። እንደዚህ ብሎ ማመኑ ግን የሀሳብ ስህተት ነው ብሎ ሊሰበክ ይችላል። በእኔ ተቋም ውስጥ የሀሳብ ስህተት ብቻ ሳይሆን ሙሐመድ ግን ልንገርህ፣ ይሄ በእናንተም ያለ ነገር ነው። የሀሳብ ልዩነት እኮ በሁሉም ዘንድ አለ። በቤተሰብ ውስጥ አይደለም። የሀሳብ ልዩነት ሳይሆን የእምነት ልዩነት ነው። የአንተን አላህ እነሱ ፍጡር ነው የሚሉት። የእምነት ልዩነት የለንም።
በእምነት ልንገር ልዩነት የለውም በእምነት። ሙሐመድ ኡሳማ እኮ አሁን ምን ብሎሃል? ይሄ ይወርዳል የሚለው ከአርሽ በላይ ነው የሚለው እጅ እግር አለው የሚባለው ፍጡር ነው ብሎሃል እኮ። አሁን ስናወራ አልሰማህም እንዴ? ያንተን አላህ ፍጡር ነው ብሎታል እኮ። ከአርሽ በላይ ነው የሚል አንቀጽ አለ። በዛ አንቀጽ ግን ያተረጓጎም ልዩነት ላይ ነው እኔና እሱ ማንስማማው። እኔ እንደወረደ ልተረጉመው እችላለሁ፣ እሱ ደግሞ እንደናንተ በምሳሌ ሊረዳው ይችላል። ገብቶሃል? ልዩነቱ ይሄ ነው። ችግር የለውም። አንተ የምትረዳውን አላህ እነሱ ምን ብለው ነው የሚያምኑት? የአንተ አላህ እንደዛ የተረጎምከው ፍጡር ነው። ስለዚህ አንተ የምታመልከው አላህ ፍጡር ከሆነ የአንተ አላህ እውነተኛ አንተ እንደገለጥከው ከሆነ ፍጡር እያልኩት እኔ ድናለሁ ወይ? አንተን አላህ ጣዖት እያልኩት ድናለሁ ወይ? መልስልኝ። ገብቶሃል አይደለም? ምልህ ለምሳሌ በጣም ገብቶኛል። አንተ የምትለው የጠቀስከው ነገር አለ። ከአርሽ በላይ ነው ብለህ ታምናለህ አልከኝ። እኔ አዎ አልኩህ። እሱ ላያምን ይችላል አልኩህ። ከአርሽ በላይ ነው ብዬ ሳምን ግን ያን አንቀጽ እኔ እንደወረደ ተርጉሜ ሊሆን ይችላል። ልጁ ግን በምሳሌያዊ አነጋገር ሊተረጉመው ይችላል። እኔ ካፊር ነው አልለውም እሱን። አንተ ቅድም ምን አመጣህ? የሆነ መጽሐፍ አመጣህ፣ የተጻፈ መጽሐፍ አመጣህና ካፊር ነው እያላችሁ ነው አልክ። እኔ ካፊር በለው አላልኩም። አትበለው መጽሐፍ አመጣህ አላቅድም። ፕሊዝ መጽሐፍን ያመጣሁትማ እናንተ መጽሐፍ አስተምሮታችሁ እንደዛ እንደሆነ ነው። መጽሐፍ የኛ አይደለማ፣ ግለሰብ የጻፈው መጽሐፍ ነው። ያ አዳም ተረጋጋ። ስለዚህ በደንብ አስተውል። እኔ ካፊር አልከው አላልከው ኬርስ ምን አገባኝ? ያንተን አላህ ጣዖት እያለ ይድናል ትክክለኛ ማይ ነው ካልከኝ እስማማኛል። ለምሳሌ ይሄ ሰውዬን ካፊር አትለው አንተ ባልከው መሰረት። ያንተን አላህ ምን እንደሚል ግን አዳምጠው። አንጓድ ክርስቲያን ሌላ ጥያቄ ቢጠይቅ ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለም የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ከነዚህ ጋር ነው መሐመድ ነን እያለ አይ ይሄ ሰውዬ ቆይ መሐመድ ስማኝ፣ ቆይ ካላዳመጥከኝ ፎይና ምኑን ተወያይ። ተረጋጋ። ቆይ አልጠየቅንህም ገና። አንተ አላህ ከአርሽ በላይ ነው ብለህ ታምናለህ? እጅ እግር አለው ብለህ ታምናለህ አይደለ? እንድመልስ እኮ አፈቅድልኝም። ቆይ ነው የምትለኝ? ታምናለህ አታምንም? ይሄን ብቻ መልስልኝ። አላህ ከአርሽ በላይ ነው ብዬ አምናለሁ። ኦኬ፣ እጅ አለው የለውም? ማስረጃ አምጣ ማለት አለብህ። ማስረጃ አምጣ ማለት አለብህ። ዝም ብለህ ማመን የለም። አምኜሃለሁ። እጅ አለው የለውም? እሱ ራሱን በገለጸበት መንገድ እንገልጻለን። አለቀ። ይሄ ነው እምነቱ። ሌላ ነገር እጅ አለው እግር አለው የሚባል ጥያቄ የለም። አለው የለውም? እንደዚህ አይነት ጥያቄ ራሱ አይጠየቅም። አለው የለውም? እንደዚህ አይነት ጥያቄ በእስልምና አይጠየቅም። አላህ ራሱን በገለጸበት መንገድ ትገልጻለህ ነው። ቴንክ ዩ። በቃ ስለዚህ እጅ ይኑራ አይኑራ አልገለጸም ማለት ነው። እናመሰግናለን። ከገለጸ አለው ብለህ መቀበል ነው። አለኝ ብሏል አለው ነው። ጎበዝ። ካለው ደግሞ እሱ ምን ብሎሃል? ይሄ እጅ አለው የሚሉትን እግር አለው የሚሉትን ከአርሽ በላይ ነው የሚሉትን አላሃቸውን የኔ አላህ እጅ እግር በዛ ማይገለጠው የእነሱ እጅ እግር ያለውን አላሃቸውን ይግደልባቸው ብሏል። ሙስሊም ነው ሙስሊም አይደለም? በዚህ አነጋገሩ ላይ አይከፍርም። በዚህ አነጋገሩ ከእስልምና አይወጣም። ቪዲዮውን አንዴ ይክፈትልን ክርስቲያን እስኪ። ጎበዝ። በቃ አይከፍርም ብሎናል። እሺስ አንደም እጅ እግር አለው ብሎ ያምናል ይሄ ወንድማችን። የአንተ አላህ እጅ እግር ካለው የሚሮጥ እንትን የሚል ከሆነ የሚንቀሳቀስ ከሆነ ከአርሽ በላይ ከሆነ እሱን አላህን የኔ አላህ ይግደለው ብሏል። ስለዚህ አይከፍርም አለ። የአንተን አላህ አንተ የምታመልከው ጣዖት ነው። የኔ ጌታ ክርስቶስ ይግደለው ብልህ ራሱ እኔን ማክፈር የለብህም። የኔም ክርስቶስ ማን ተብሎ ስለሚጠራ አላህ ተብሎ ይጠራል በአረቦቹ። ክርስቶስ አላህ ተብሎ ይጠራል አረቦቹ በቋንቋ ስለሆነ።
ስለዚህ አላህ ይግደለው ያንተን አላህ አሜን በል። ስለዚህ ነው ያልከፈው። በአላህ ጌትነት በሙሐመድ መልእክተኝነት ያመነ ሰው የፈለገ ያንተን አላህ የኔ አላህ ይግደለው ገነት ይገባል። ያንተን አላህ የኔ አላህ ይግደለው እያልኩ የክርስቶስን ወገብ ያንበረከከ ጌታ ነው ያለን። አዳረብ ምንድነው እሱ? ክርስቲያን ቀጥልሽ። ያ ይቺን ቪዲዮ አንዴ ላሳያችሁ። በነገራችን ላይ እና አንድነን ይሄ ቲክቶክ ጀማ በነገራችን ላይ በድራማና በፖለቲካ የተያዘ ስለሆነ ነው እንጂ አድምጧቸው። እነዚህ ትላልቅ ሼኮች ማለት ነው ምን እንደሚሉ። እነዚህ ትላልቅ ሰዎች ናቸው፣ ትላልቅ ተከታይ ናቸው። ምንድን ነው የሚሉት? አህባሾችን ኢቭን አህባሽ የሚባለው ግማታም ቆሻሻ የእስራኤል ከርከሮ የአሜሪካን ውሻ እስልምናችንን እንዲያበላሻ በደረሰበት ሁሉ አላህን ያስዋሻ የኢስላም ስም ይዞ ዲኑን ያንቋሸሻ ሰላምን የማጥፋት የችግር መነሻ ሆኖ ተገኝተዋል የአላህ መድረሻ ሰባብሮ ይጣለው ያሰጣው መድረሻ እናወግዘዋለን እስከ መጨረሻ። እሺ አንድ ናችሁ? አንድ ነን አይደለም። አሁንም ያልኩ እንኳን አንድ ቀርቶ ለ73 ይከፈላል እኮ እስልምና። ይሄ እኮ የተረጋገጠ ነገር ነው እኮ። ግን የተቀነጨበ ቪዲዮ እንደዚህ አይነት ቪዲዮዎችን እያመጣህ ለምንድን ነው ከራስ እምነት ጥያቄ ነፃ የምታወጣው? ራስህን ነው። መሐመድ የእነዚህ ቪዲዮዎች መነሻቸው ይሄ መጽሐፍ ነው። ኦኬ ይሄ መጽሐፍ ነው። አሁን ይህንን መጽሐፍ አንብቦ የሚመልስልን አላህ በአረፋ ዕለት ይመጣል ሲባል ምን ማለት ነው? ይሄ የሚያስረዳ ሙስሊም ሀቢብ እንዴት ነህ? አለሁ። ምንድን ነው ጠፍተሃል? አንድ ሰውዬ ምን አልከኝ? ጠፍተሃል። በሰላም ነው? በሰላም ነው። እባክህ ምንድን ነው ወረዱብህ እንዴ? ኧረ ምን ይወርዳሉ? ተቃውሞ በዛ። በፊት አክቲቭ ነበርክ፣ ትቆጣ ነበር። አሁን ዲሲፕሊን እንደሆነሃል። ማዳመጥ ብቻ። ይህንን ክፍል እንዴት ታየዋለህ? አላህ ይወርዳል የሚለውን የአረፋ ዕለት ጥሩ ነው። እኔ ብዙም እውቀት የለኝም፣ ገና ተማሪ ነኝ። መልካምሽ እፎይ አኗር ኦስማን እንደሚዩት አድርግ። ተራን ጠብቅ። አውርተሃል አኗር ኮንዳመጣ ሰዓት ስጠኝ። ምን ያስባል? ምንም ያስባል። ሰላም ነው አለ እንዴት ነህ? ይመስገን። ኦኬ አረፋ ዕለት አላህ ወደ ባሮቹ ይቀርባል የሚለውን ክፍል ታምንበታለህ? አዎ። ኦኬ እንዴት ነው እሱ ይቀርባል ሲባል? እንዴት ነው እሱ ይቀርባል ሲባል? ቁርአን ባለው ልክ ነው እኛ የምናምነው። ቁርአንን ቀርተህ ቁርአን አምጣ እስኪ አንዴ ቁርአን አምጥተህ በቁርአን አስተምረን እስከ መጀመሪያ የሚለውን ቦታ መጀመሪያ አሳየን። ቁርአንማ ምን ስለዚህ ጉዳይ ስለ አረፋ በዓል ሲያውቀዋል እኔ ስለ አረፋ እንደዚህ አድርጉ እንደዚህ በሉ የሚለውን ቁርአን አብራርቶታል እኔ አምጣስ መጀመሪያ በቁርአን የለም የሚለውን ቦታ አምጣልን። አንተ መጀመሪያ ዝም ብሎ በፖለቲካ ብቻ ሳይሆን የለም የሚል አረፋ እንትን ላይ ተራራ ላይ ስትሄዱ አላህ ይመጣል የሚል ተረት የለም እኮ ሲጀመር ቁርአን ላይ። መስበኩ በእውነት ቢሆን ይሻላል። መስበኩ አለ ካልከኝ አንተ ማሳየት እኮ አለ። ፖዚቲቭ ክሌመር ከሆንክ አንተ ነህ ማሳየት የሚጠበቅብህ። ሐዲስ ላይ ግን አለ ሊያሳይ ይችላል። ሐዲሱ ከቁርአን ላይ አላህ የአረፋ ቀን ይቀርባል የሚል አላህ መሆን አለበት። እሱ ችግር የለውም። አላህ የአረፋ ዕለት ወደ ቅርብ ባሮቹ ይመጣል በሚለው አይደለም። ይኸውልህ አንዴ እፎይ እንደማመጥ አንዴ በቁርአን አንዳንድ ቪዲዮ አምጥቶ በማሳያት አይደለም ሰውን ትክክለኛ እምነት አሁን የተጠየቀው መልስ ፕሊስ አታልቅስ። አይደለም ቁርአንን አምጥተህ የመጨረሻ ዕድል ልስጥህ። አላህ የአረፋ ዕለት ወደ ባሮቹ ቅርብ ይመጣል ነብዬ ብሏል አላለም?
ብለዋል። መልካም። ስለዚህ የአረፋ ዕለት ወደ ባሮቹ በቅርበት ይመጣል ነብይ ካለ እንዴት እንደሚመጣ አስረዳን እስኪ። ከምዕራፍ በኋላ ግን አንተ አይልም የሚለውን ነገር አይተኸዋል? ቁርአን አንብበሃል በደንብ? ምኑ ላይ? ቁርአን ላይ ከፍ አድርጌ ይሄ ምልል አድርገህ እንዴ አንተ አምጣና አሁን አንበሳ ላውርድልህ። ቁርአን ላይ አላህ የአረፋ ቀን ወደ ባሮቹ ቅርበት ይመጣል የሚል ከቁርአን ላይ አምጣልኝ። እኔ አሁን አንበሳ አወርድልሃለሁ። አላሳይህም? ባለፈው ኡሱ ለአንተ አይደለም መሳቆድ አይደለም። አልተገለጠም፣ ሚስጥር አልተገለጠም። አላሳየህም እንደ ይለኛል። ያውልህ በእናትህ አሁን ያለው ለምን ትከራከራለህ? አንዋር እባክህ ድምፅህን እንደምሰማው ሰው ትመስለኛለህ። ስለዚህ አሁን አዲሱ ላይ ቁምና ቁርአን ላይ የለም። ወደ ቅርቢቱ ባሮቹ የሚመጣ ከሆነ እንዴት እንደሚመጣ እሱን ብቻ አስረዳኝ። የአረፋ ዕለት ያችን ስፔሲፊክ ቀን የጠየቅኩ እኔ። የአረፋ ዕለት እንዴት እንደሚመጣ እሷን አስረዳኝ። ቀጥል። ማይክን አንሳ አንዋር። ማይኩ አንተ ነው። ቀጥል። ኢንቫይት ላክለት። በቃ ሃይማኖታቸው ምንም ያውቁት ነገር የለም ማለት ነው። ምንም ያውቁት ነገር የለም ስላላ ምንም እውቀት ኔፕ። አንተማ በቃ ይመጣን ብለሽ መጠጥ ክሽ ይህንኛው አላህ ይመጣል የሚለውን እንዴት ነው የምፈታው? አንተ በቤትህ እስኪ እድል ስጠን አንድ ጊዜ። አላህ ይመጣል የሚለውን እንዴት ነው የምትረዳው? ይመጣል የሚልህን ሰው ነው እየፈለክ ያለው አንተ። ይመጣል የሚለውን አስረዳን። ይመጣል የሚለውን ሰው ነው እየፈለክ ያለው አንተ። ብቻ እኮ ነው አይመጣም ያልከው። ለምን ፈልጋለሁ? ሁሉም እኮ ይመጣል ብለው አምነዋል እኮ። አንተን አይመጣም ያልከው። ይመጣል መጥቶም ይኩራ። እኔ ነኝ ልክ ማለት ነው። ለምን ልክ ትሆናለህ? አንተም ልክ አይደለም፣ እነሱም ልክ አይደሉ። እፎ አንድ ነገር ልንገርህ፣ ሁለታችሁም ልክ አይደላችሁ። ሐዲሱን እስኪ አንብብና አስረዳን አንተ። ኢየሱስን በል ገብርኤልን ሚካኤልን ያስጎነበሰ ጌታ ነው የኛ ጌታ፣ ያንበረከከ ጌታ። አይ አላህ የሚለው ተመላላሹን ለሊት እንቅልፍ እየነሳ ክርስቶስ ነው የሚልከው። ለሊት ሲያመላልሰው የሚያድረው። ኤኒዌይስ ቶፒኩ ላይ ስታክ አድርግና እንደዚህ ማውራት የሚመላለሰው አካል ፕሊስ ኡሳማ በጣም ቦሪንግ ሆንክ። ከስር ሆነ ታብታብ እያደረግ ተማር። መመለስ ምችሉ ብቻ። የአረፋ ዕለት አንድ ሀዲሱን አንብበውና ለኦዲየንስ ግልጽ አድርገው። ክርስቲያን የተለያዩ ሀዲሶች አሉ በዚህ ጋር በተያያዘ በጣም ገራሚ ጥያቄዎች ቀጣይ ምናመጣቸው አሉ። ገና አይ ቲንክ እነሱ ከሌሊቱ 1/3 ይወርዳል ብቻ የምትለዋን ነው የሚያውቁት። ስፔሻል ዴይ ደግሞ አለ። ስፔሻል ዴይ ከሚባለው አንዱ የአረፋ ዕለት ነው። አላህ ይመጣል የዛ ዕለት። ኦራይት ለምን የሚመጣው? በየአመቱ መመላለስ ለምን አስፈለገው? አላህ የሚመጣበት ደግሞ አስቂ ነገሮች አሉት፣ እናየዋለን። እሱ ነው ለሊት ሁል ቀን ይመላለሳል፣ ሁል ቀን ይመጣል። ደግሞ የአረፋ ቀን ደግሞ እንግዳ ሆኖ እንደገና ነው የሚመጣው። እንዴት ነው? እሱንም የምናየው ይሆናል። ባይድ ክርስቲያን ይሄ ሀዲስ ላይ ያለ ዘገባ ነው። ሙተዋቲር ነው፣ ብዙ ዘገባዎች አሉት። ሳይ ሙስሊም ላይም አለ። ይሄ የኢብን ማጃ ላይ ያለውን ላንብበላችሁና ከዛ ሙስሊሞች ትቀጥላላችሁ። It was narrated from Ibn Musayyib that Aisha said the messenger of Allah said አይሻ እንደተናገረችው የአላህ መልእክተኛ እንደዚህ አለ ይላል። There is no day on which Allah ransom more slave from the fire than the day of Arafah. ከአረፋ ቀን በላይ አላህ ባሮቹን ነፃ የሚያወጣበት ከእሳት ማለት ነው ሌላ የለም አለ። He draws closer and closer. ከዛ በኋላ አላህ እየቀረበ ይመጣል። Then he boasts about them before the angel and say ከዛ በኋላ መላእክቶቹ ፊት ይኩራራና እንደዚህ ይላል። What do these people want? እነዚህ ሰዎች ምንድን ነው የሚፈልጉት ከኔ ብሎ ይጠይቃል።
የሚፈልጉትን ማያውቅ እንደ መላእክቶቹን የሚጠይቃቸው መጥቶም ቀርቦም ተኩራርቶ ዘና ጀነን ብሎ መላእክቶችን ነው ምን የሚጠይቃቸው። ይፈልጉ ይመስላችኋል ነው እንጂ ምን ይፈልጉ ይመስላችኋል ነው እንጂ ያለው እዚህ ጋር ምን ይፈልጋሉ ብሎ እነሱን እየጠየቃቸው አለ። አንድ የመጀመሪያ ፖይንት ምንድነው? ለምን የሚጠይቃቸው? ምን የሚፈልጉ ይመስላችኋል? እሱ ያውቃል። ይመስላችኋል የሚለው የትኛው ቃል ነበር? ኦኬ ይመጣል አለ ያረፋ ለታ ማይክን አንሷ እያወራ ነበር። ቀጥል። ያረፋ ዕለት ይመጣል አይደል? ወንድማችን አይሰማም? ሚዩት ነው እያወራ ከሆነ ሚዩት ነው። ወይ ሌሎች ይቀጥሉ። ካልሆነ ምንድነው ሙስሊሞች አውሩ እንጂ አረፋ ደርሷል። ወቅታዊ ቶፒክ ነው። አረፋ እንዴት ነው እሱ? አላህን ሳታውቁት ክርስትና ላይ ብቻ ጥያቄ ጭነዋችሁ ወይ ጉድ አለ። ደሆል ክርስትና ላይ አሸክሞ ነው የሚልኳቸው። ለዚህ ነው እስልምናን አታውቁት የምንላችሁ። እንዴት ነሽ አፍራ? ሰላም ነው? ኦኬ ይሄ የምትይዋለሽ? አይ ሶሪ፣ ቅድም ስለማይመቸኝ ነበር ጸጥ ያልኩ፣ ለዛው ነው። ኦኬ እሺ፣ ችግር የለም። ይሄንኛውን ተምረሽው ታውቂያለሽ? የአረፋ ዕለት ላይ ወደ ባሮቹ ይቀርባል የሚለውን ይመጣል የሚለውን? አዎ ይመጣል። ኦኬ ይመጣል ሲባል እንዴት ነው የሚመጣው? አይ ይቀርባል ሲባል ላይክ ለምሳሌ በምላስ ረዳክ ለጥርስክ ምላስ ቅርብ እንደሆነ ሆኖ ሁሉ ላይክ በምታደርገው በጠየቀው ልክ ቅርብ ነው ላንተ ምላሽ ይሰጣል እንደማለት ያክል ነው። አይ ምላሽ ሳይሆን ራሱ ዛቱ ይቀርባል ነው ምላሽ መስጠት። እንደዛ አይደለም። እኔ እስከማውቀው እና ብቻ አላውቅም፣ ብዙ ያልገባኝ ነገሮች ስላሉ ያው ለመማር ወስኛለሁ ወደ አንተ ማለት ነው። አልካም ያ ምላሽ ለመስጠት ቅርብ ነው የሚባል ኖሮ ብዙም ማተር አያደርግም ነበረ። ሊትራሊስቲክ በሆኑት ዘንድ ራሱ ነው ይመጣል ተብሎ የሚታመነው ራሱ አላህ ይመጣል። ምክንያቱም ቀጣይ ሀዲሱ እንደዚህ ይልሻል። ሎክ he draws closer and closer then he boasts about them before the angels ወደ እነሱ ቀርቦ ከመጣ በኋላ መላእክቶቹ ፊት ምን ያደርጋል? ይኩራራል ይላል። ከአርሽ በላይ መላእክቶቹ አሉ እንዴ? አይ እንደዛ አይደለም። እኔ እስከማውቀው ድረስ እስከተማርኩት ድረስ ላይክ አንተ በጠየቀው ልክ ምላሽ እንደሚሰጥ ነው ይቀርባል ሲባል ማለት ነው። ኖ አይደለም። ስፔሻል ቀን አለች የአረፋ ቀን። ምላሽማ እንደዛማ ከሆነ ኖርማል ቀንም ምላሽ ይሰጣል አይደል? ዛሬ ብጠይቀው ምላሽ አይሰጥም። እሱ ሊሰጥ ይችላል፣ ግን ደግሞ ያ ቀን ይለያል ይባላል። ያ ቀን ልዩነት የሚያደርገው ምንድን ነው? በዛት ይመጣል የሚል የታለ እስቲ ያሳየን። ከቀናቱ ስለሚለይ ማለቴ አረፋ ሲባል ከማንኛውም ቀን ይለያል በእስልምና ማለት ነው። ኦኬ መልካም። ስለዚህ የሚቀርባቸው ለማን ነው? እሱ የዛን ዕለት ለማንኛውም ለዓለም ሕዝብ ነው ወይንስ አረፋ ተራራ ላይ ለመጡት ነው? አይ እንደዛ ሲባል በቃ እሱን ላመነ እሱን ለተከተለ ሁሉ። ስለዚህ እንደዛ ከሆነ የአረፋ ዕለት የትኛውም ሀገር ላይ ብትሆኚ ይቀርብሻል ማለት ነው አይደለም? ለማንኛውም ሰው አይደለም። በነገራችን ላይ እኮ ሙስሊም ለሆነ ለባሮቹ ቅርብ ነው እኮ። የትኛውም ሀገር ላይ ቢሆን ለባሮቹ ቅርብ ይሆናል ማለት ነው።
እንደዛ ይባላል። አዎ ኦኬ። ሐዲሶችሽ ግን እንደዛ አይሉ። ተራራው ላይ ስላሉ ሰዎች ነው ለመላእክቶቹ የሚነግራቸው። እነኚህ አረፋን ህዝቦች አያሃቸው ምንድን ነው የሚፈልጉት ብሎ የሚጠይቃቸው መላእክቶቹን በየሀገሩ ያሉትን ሳይሆን እዛ ለመጡት ሰዎች ነው። ተራራው ጋር ለመጡት አረፋ ተራራ ላይ ለመጡት ነው ማለት። አረፋ ተራራ አልገባኝም። አለ እንዴ? አረፋ ተራራ የሚባል አለ፣ አታውቂውም? ኧረ አላውቅም። ኦኬ ሜይ ቢ አንዴ አዲሱን እንትን ክፈትልንና እዛ የመጡትን የሚመለከት እንደሆነ እሱን እንመልከተው። አዋራ ለብሰው እንትን ብለው ለመጡት ሰዎች ነው እንደዛ የሚላቸው እንጂ በዓለም ላይ ላሉት አይደለም። ያ ሜይ ቢ ይሄ ነው የምታውቂው ከሆነ አረፋ ተራራ የሚባለው ማለት ነው። እዚህ ተራራ ላይ ነው የሚወጡት ማለት አረፋ ተራራ ይሄኛው ነው። ሐዲሱን ግን ላሳይሽ። ተራራ አለ። ያ ተራራ ላይ ነው ለአላህ ቅርቡ ምድር ነው ወይንስ ተራራ ነው? አፍራ ለአላህ የሚቀርበው አይ ሁሉም ነው እንጂ ማለት ለሱ ሩቅ ነገር ምንም እንደሌለ አውቃለሁ። ሊቃውንቶቻችሁ ከምድር ይልቅ ተራራ ለአላህ ይቀርባል ይላሉ። ስለዚህ ወደ አረፋ ተራራ ላይ ስትወጪ እሱም ወደ አንቺ ይቀርባል፣ ትቀራረባላችሁ። ኤኒዌይስ ሐዲሱን አንዴ ነው ሙስናድ አህመድም ላይ አለ፣ ኢብን ሂባን ላይም አለ። አይ ተራራው የት ነው? የአረፋ ተራራ የሚባለው አንድ ታውቀዋለህ? ተራራውን ደግሞ ያሳይሻል። ተራራውን የአረፋ ተራራ ታውቂ? ከመካ 20 ኪሎ ሜትር ነው የሚለው